ሰላም ሰላም ውድና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች ቤተሰቦቼ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። እንደየሰዓት አቆጣጠራችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንዲሁም ነባሮቹ ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁን እንድትቆዩ ጋብዘናችኋል ማለት ነው። ውድ ተመልካቾቼ ዛሬ የመጣሁት እንግዲህ እዚህ መጀመሪያ ያያችኋት በፎቶ የእህታችን ወንድም ስለተገደለው ስለሱ ፍትህም ለመጠየቅ ምክንያቱም ሰሞኑን ስላልተመቸኝ መግባትም ቪዲዮ መስራትም አልቻልኩም እና ዛሬ ያው ፍትህ ከየት ነው? ከፈጣሪ ነው። ምክንያቱም ከሰው ዘንድ ማለት ፍትህ ካጠፋች በጣም በጣም ቆይታለች በሀገራችን እና ስለሱ ፍትህ እያልን አንዳንድ ደግሞ ነገሮችን እያነሳን አብረን እንቆያለን ማለት ነው። ውድ ቤተሰቦች ላይክ እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዣችኋለሁ ማለት ነው። ላይክ እያደረጋችሁ ተከታተሉን እና ዛሬ የመጣሁበት ርዕሴ ወይም እናንተ ጋር የሚቆይበት ጉዳይ ማለት ነው ስለዚች እህታችን ወንድም ይሆናል ማለት ነው። እንግዲህ በሀገራችን ሁልጊዜም ቪዲዮ በሞት በተለያየ በእገታ በተለያየ ነገር ነው በቃ። ምክንያቱም ሰላም ያለው ቪዲዮ ወይም ማስተማሪ ቪዲዮ እየሰራን አይደለም ያለው ነገር አያስችላችሁም እና ስለዚህ እውነት በጣም ከባድ ነው። በቃ እግዚአብሔር ነው የምላችሁ። መጀመሪያ ብቻዋን ስትለፈልፍ ልጅ በጣም አሳዝናኝ ነበር። በስደት ሀገር በሰው ሀገር የቤተሰብ መርዶ መስማት በጣም ከባድ ነው። እግዚአብሔር ነው የምላችሁ፣ በጣም ከባድ ነው። የደረሰበት ያውቀዋል አይደለም ወንድም ምን ያክል እና ውዶች በጣም ነበር ያሳዘነችኝ እና እንኳን ወንድም ምን ያክል ነገር ዘመድ አዝማድም ቢሆን በስደቱ ናችሁ የእነሱን መርዶ የእነሱን ሞት እግዚአብሔር አያሰማችሁ። በእውነት ነው የምላችሁ። ለዛውም ደግሞ እንደዚህ በአሰቃቂ ነገር ማለት ነው እና በገዛ ጓደኛችሁ ተከርታችሁ በገዛ ጓደኛችሁ እንዲህ አይነት ነገር ሲደርስባችሁ ምን አይነት በቃ አለ አይደል? እኔ አላቅም ምን ብዬ እንደምነግራችሁ እና በጣም ነው ያሳዘነችኝ። እግዚአብሔርን ብቻዋን እንደዛ ስትሆን ግን ብሬክስ አበሻው ደግሞ አንዳንዴ እውነት እግዚአብሔር ይስጠው በስደትም ሆኖ ቢያንስ እንኳ ካጎኗ ሆኖ ሀሳቧን ሸር እንድታደርግ ሰው ተቀባይነት እንዲኖራት። ምክንያቱም ሰው አብሮ አይዞሽ ማለት አንድ ሰው ቪዲዮ ካልሰራ ብቻ ብትለፈልፍ፣ በነገራችን ላይ አንድ ሰው ምንም ሊያደርግ አይችልም ካልተባበራችሁ ማለት ነው። ካልተባበራችሁ ምንም ሊያደርግ አይችልም። ብቻውን ወጥቶ እባካችሁ ቢል እግዚአብሔር ነው የምላችሁ ሼር ካልተደራረገ፣ ሌላ ሰው ካጎናችሁ ካልቆመ፣ ሌላ ሰው አይዟችሁ ብሎ እናንተን ካልደገፋችሁ ብቻችሁን ብትለፈልፉ እዚህ ጋር አንዳንዴ ሰውም ያያሉ። ለዚች ልጅ ድምፅ መሆን አለብን ካጎኗ መቆም አለብን ብሎ የሚነሳ ሰው የለም። ግን አንድ ሰው ቪዲዮ ሲሰራ በዛ ተነሳሽነት ሁሉም ተነስቶ ጉርሻን ፖስተው እንዲሁም ደግሞ የተለያዩ ወንድሞቻችን በቲክቶክም ሆነ በተለያየ በዩቱብ ቪዲዮ መስራት ጀመሩ እና ብሬክስ እግዚአብሔር ይስጥህ ልጅህን ያሳድግልህ ነው የምለው በእውነት። ምክንያቱም አንዳንዴ የተከፉትን ከጎናቸው ሆነ ሀይዞ ስለምትል እህቶችን ስለምታበረታታ እንደዚህ ሀዘን መከራ ደግሞ በጣም ከባድ ነው እና ብቻዋን ሆና በሰው ቤቱን አለዛውም እንትን ከምትልበት ድምጿ እንዲሰማ ወንድሟን አጥተዋለች፣ አይመለስም። ግን ደግሞ የወንድሟ ደም ከንቱ ሆኖ እንዳይቀር ገዳዩ ተይዞ ሲያበቃ እንደገና ደግሞ ምንም አላደረገም ብሎ ምክንያቱም ያው ገንዘብ ነው። ገንዘብ ካላችሁ ምንም ችግር የለባችሁም፣ ግደሉም፣ ፍለጡም፣ የፈለጋችሁን አድርጉም። ኢትዮጵያ ላይ ምንም ችግር የለባችሁም ገንዘብ ካላችሁ ማለት ነው። እና ይሄ ልጅ እሱ እንደገደለው ያውቃሉ በመርዝ መርዞ። ምክንያቱም በፖሊስ ምርመራ ላይ ተገኝቷል። እንግዲህ አሻራው ምንም ይሆን አላውቅም እና ሲመረመር ጓደኛው በመርዝ እንደገደለው ይሄ ልጅ እንግዲህ የውጭ እድል መጥቶለት ወደ ውጭ ሄዶ ትምህርቱን እንደሚማር ብዙ ነገር ነው እህቱ እንግዲህ እዚህ ጋር ያለችው እና እንደውም አንድ ቪዲዮ አለ ትንሽ አስገብቼላችሁ ልትሰሙት ትችላላችሁ እና እውነቴን ነው የምላችሁ የሰው ልጅ ምቀኛ እንደ ሀበሻ ምቀኛ የለም። እንደ ሀበሻ ምቀኛ እኔ በዚህ ምድር አለ ብዬ አላስብም። ምክንያቱም ሀበሻ በጣም ምቀኛ ነው። እናንተ እንድታድጉ፣ እናንተ እንድትለወጡ፣ እናንተ በሆነ ነገር ከሱ በልጣችሁ እንድትገኙ በፍጹም አይፈልግም እና
ይህ ልጅ እንግዲህ እኔ አላቅም፣ ምናልባት ያ ጓደኛው ለምን ከኔ በልጦ ወደ ሌላ ሀገር ይሄዳል በማለት ይሆን፣ በትምህርት በልጦት ይሆን፣ በምን ተነሳሽነት እንደሆነ ይሄን ነገር አስቦት የገዛ ጓደኛውን እንግዲህ አብሮት የበላው አብሮት የጠጣውን አብሮት እየተማረ ያለውን አብሮት እንግዲህ የሚኖረውን ጓደኛውን በመርዝ መርዞ ሊገለው የቻለበት ምክንያት ያነሳሳበት ምክንያት ምን እንደሆነ ባላቅም በጣም በቃ የሚያስጠላ አስተሳሰብ ነው ያለን እና እንዴት ሰው እኮ አንድ ሰው ተለወጠ የሱ ጓደኛ ተለወጠ ማለት እሱ ተለወጠ ማለት ነው። ነገ ጠዋት ሁሉም አንድ ቦታ ከሚገኝ አንድ ሰው ቢያንስ ከፍ ያለ ቦታ ከሆነ ለዛ ሰው እንኳ ቢያንስ መሰላል ይሆነዋል፣ ታውቃለች፣ መሸጋገሪያ ይሆነዋል። ነገ ጠዋት ለእሱም ሌላ እድል ሊከፍትለት ይችላል። ምክንያቱም ጓደኛው እስከሆነ ድረስ አብሮ ብዙ ነገር እስካሳለፈ ድረስ ሰው ሊሆነ መቼም አትረሳሳምና እንደው ግን መቼ ነው እግዚአብሔርን አሁንማ እየባሰብን ሂዷል ከቀን ወደ ቀን። በተለይ በዚህ በግድያ በኩል እንዲህ አድርጎ ገደለ፣ እንዲህ አድርጋ ገደለች፣ እንዲህ አድርጎ ገደለ፣ በመርዝ ገደለ፣ ካፎቅ ተወረወረ፣ በቢላ እንደዚህ አድርጎ ገደለ። ከሱ ውጭ ሌላ የለም። በቃ እዛውም አገር ውስጥ ማለት ነው። አገር ውስጥ ሰው እኮ በሰው ሀገር በሰላም እየኖርን ነው። በሰው ሀገር በሰላም እየኖርን ነው። እውነት በነፃነት ምንም ሳንሳቀቅ ምንም ሳንሆን እየኖርን ነው። በሀገራችሁ መኖር እንደውም መኖር በቃ ይፈራል። በሀገሩ ሰው እውነት መኖር ፈርቶ ነው ህዝቡ እየኖረ ያለው እና መኖር ፈርቶ ነው። እርስ በርስ መተማመን ጠፋ። እግዚአብሔርን ነው የምላችሁ። እኔ ትናንትና በዚህ እንትን ላይ ማስገባት ይሆንብኛል እንጂ አቃት ነበረ የሲስተር ጎረቤት ናትና እንዲሁ መድኃኒት አብልተው የ5 ልጆች እናት ናት የገደሏት። እግዚአብሔር ነው የምላችሁ መድኃኒት አብልተው ማለት ነው። ግን ሚዲያ የማያውቀው ሚዲያ አያውቀውም። እዛው ነው ተድፈንፍኖ የሚቀረው እና ሚዲያ ስለማያውቃት አሁን እሷ በሚዲያ አልወጣችም፣ ተቀበረች፣ አለቀ። ልጆቿ ያድጋሉ፣ መቼም አያድጉም አይባልም። ግን ማን እንደ እናት ተንከባክቦ ያሳድጋቸዋል? ልጆቿን አፍስሳ ሄደች። እሺ የሚጠቀሙት ምን ይሆን እነሱ? እንደው ምን ይሆን የሚጠቀሙት ነው ያልኩት። እግዚአብሔር ምን ይሆን የሚያገኙት? እሷን ገድለው ልጆቿን ያለ እናት አሳጥተው። እውነት ልጆቹን በየቀኑ ሲያያቸው የአእምሮ ጸጸት አይሆንባቸውም? እንደው ምንድን ነው ነገሩ ግን? እውነት በስመ አብ ወልድ። ኧረ እኔ እንደው እንጃ አላቅም፣ ግራ እየገባኝ ነው በእውነት መናገር ሁሉ እስከሚያቅታችሁ ድረስ እና ሚዲያ የማያውቀው በየጓዳው የሚፈጠረው በየጓዳው የሚሆነው ቤት ይቁጠረው፣ ቤት ይቁጠረው። ሚዲያ የሚያውቀው ምናልባት በሚዲያም እንደዚህ ትንሽ አንዳንድ የሚንቀሳቀስ አሁን ይችልሽ ይሄ ወንድም ጓደኛው ገደለው። ጓደኛው ሲገድለው በቃ አላድ ሌላ ሚዲያ ማትጠቀም እህት ባትኖረው የገጠር ልጅ እንደመሆኑ ገብቷችኋል። ማንም ድምፁን መስል ሊሰማ አይችልም። ይሄ ልጅ ተገድሏል። በቃ ሄደ ሕክምና ተመርምሯል። ሰውየው ተገምቶ ነበር፣ ታሰረ። እሱ እንዳልሆነ ታወቀ፣ ተፈታ፣ አለቀ። የገደለው አይታወቅም። እንደዚሁ ተድፈንፍኖ ይቀራል ማለት ነው። እንደዚህ ነው። በቃ እንደዚህ ነው። ታውቃላችሁ። አሁን ይቺ ሚዲያ ስለማያውቃት እንደዚሁ በቃ ሞተች፣ ተቀበረች፣ አለቀ፣ ሄደ። ሌላ ነገር የለውም። እንደው ሰው በኑሮውም በተለያየም እንደዚህ በቅናት እየተነሳሳን የሰው ህይወት ማጥፋት ተገቢ ነው? እግዚአብሔር የፈጠረን ራሱ እስከሚወስደን ድረስ እንደው አንጠብቅ ብለን ሰውን በሰው ሰው ለሰው እንደዚህ ተበላልተን እስከ መቼ ነው ግን? በስላሴ ስመራ እንደው ፈጣሪ ገስጻችሁ እንደዚህ አይነት ነገር የምታስቡ ሰዎች ፈጣሪ ገስጣችሁ። ፈጣሪ ልቦና ይስጣችሁ ነው የምለው እኔ። ልቦና ይስጣችሁ፣ ማስተዋሉን ይስጣችሁ። በሰው ላይ እንደዚህ አውሮ ሆናችሁ ስትነሱ እግዚአብሔር እውነት እንደው በስመ አብ ይሄ የምናምንት የመንፈስ የተጠናወታችሁ እውነት ፈጣሪ ካላችሁ ላይ ያንሳላችሁ። አሜን በሉ ያለባቸው። እውነቴን ነው የምላችሁ፣ አሜን በሉ። ኧረ በስመ አብ። ኧረ እንደው አሁንማ በጣም እያስጠላና የዘገነን የሚመጣበት ጊዜ ነው። እንደው የሚያስጠላ ጊዜ ላይ ነው ያለ ነው ማርያም። እና ብቻ አላቅም። ፈጣሪ ያግዛት እህታችንንም። ሰውም እንግዲህ ያው ሁሉም በነቂስ ድምጽ ባይሆንም ድምጽ ሆኗታል። የተለያዩ ትልልቆች እንግዲህ የተባሉ ማለት ጉርሻ አሁን ለምሳሌ ብዙ ደህና ተመልካች ደህና እንትን ያለው ስለሆነ ፌስቡክ ላይ በተለይ ያው እንግዲህ እሱም ፖስቶላታል። ምናልባት እንግዲህ በኮመንትም ሆነ በተለያየ ድምጽ ከሆኗት እንዲሁም ደግሞ ቲክቶክም ቀና ልቦና ያላቸው ብዙዎቹ ድምጽ ሆነዋታል። ከጎንሽ ነን አይዞሽ ብለዋታል። እንግዲህ ይሄ ልጅ ተገቢውን ቅጣት እንዲያገኝ እንግዲህ አሁንም የበኩላችሁን ልትወጡ ይገባል። ምክንያቱም
አሁንም ቢሆን አንዳንዴ የኛ ነገር እንደው በቃ ለአንድ ለሁለት ቀን ብቻ ነው እፍፍ ብለን የዛኔ እንንጫጫለን። ከዛ ከሶስት ቀን በኋላ የለም። አሁን ለምሳሌ የወይዘሮ ብርቱካን ጉዳይ የወይዘሮ ብርቱካን ጉዳይ ለአንድ ለሶስት ቀን ሆይ 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 ብለን እሷን በየተለያየ ቀን የተለያየ ቪዲዮ እንግዲህ ከየት እያመጡት እንደሆነ ይለቀቃል። ማታደር ማትለው የላትም። ኧረ በስመ አብ ምን አይነት ምን ትመስላለች? አናደደችኝ፣ እውነት አናደደችኝ። አይገልጸውም። ለምን መሰላችሁ? እውነት መስሎን ሁላችንን እንባችንን ያፈሰስ ነው ያለቀስ ነው ከእሷ ጋር እንዴት ነው ምናምን የተቀብታ እሷ ህዝብን ለማስለቀስ ይሄን ያክል የተነሳሳችበት እንደው የተነሳሳችበት መንገድ ማለት ኢቢኤስ ዓለም እንደሚያየው በቃ ዓለም ስላችሁ የኢትዮጵያ ህዝብ ቀርቶ የኤርትራ ህዝብ የተለያየ በአፍሪካ ያሉ ብዙ ህዝቦች ይመለከቱታል። ቢያንስ የኛን ቋንቋ የሚሰሙ እንኳን የማይሰሙ ሁሉ ታውቃላችሁ። በተለያየ ቋንቋ ቤተሰቦቻቸውን የሚያስፈልጉ አሉና የተለያየ ዓለም ነው የሚከተለው። በዛ ላይ ቀርባ ህዝብን ለማስለቀስ ህዝብን ለማሳዘን የተነሳችበት ነገር በጣም ነው ያናደደኝ። አሁን ደግሞ በየዕለቱ ስቲል ያን ተፈነከትኩኝ ተፈነከትኩኝ ከሁለት ተገመስኩ ስትል የነበረው ጭንቅላቷ ትናንትና ነው ያየሁት ቪዲዮዋን እየተንሸራሸረ ጭንቅላቷን ፀጉሯን እየከፈለ ምናምን ስታሳይ ነበር። ምንም ነገር የለውም ይኸው 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 እያለች ራሱ አይደለች እንዲህ ያለችው። ታዲያ ያለኝ ተፈነከትኩኝ ተቆረጥኩኝ እንዲሆንኩኝ ያለችው። ታዲያ ህዝቡማ ታዲያ መቼ በሷ ጫማ የታለን? ህዝቡን እኮ አስለቀሰችው እንጂ ለህዝቡ ምንም አይነት ጥቅም አላመጣችለትም ሲጀመር ማለት ነው። የባሰ ሌላ ነገር ቀስቅሳ ወደ ሌላ ነገር እንዲገባ ነው ያደረገችው። ለማንም ለልጆቹም ለታገቱትም ድምፅ አልሆነችላቸውም። የባሰ ሌላ ነገር እንዲነሳ አደረገች እንጂ እንዲሁም ደግሞ ህዝቡን ደግሞ እውነት በጣም ነው ያስለቀሰችው። እውነት ነው የመሰለው ታሪኩና ከኔ ጀምሮ ሁላችን ነው ያለቀስ ነው ታውቃላችሁ። ቪዲዮ እየሰራንም ሆነ እንዲሁም ስንመለከታትም ሆነ በጣም በቃ ዘግናኝ። እኔ እንዴት አድርጋ ብታጠናው ምን ያክል ቀንም ብታጠናው ነው። እኔ እኮ ይሳሳተኛል። ቢያንስ እንኳን እንደዚህ ፊልም ከሆነ ምንም ብታጠኑት እኮ በተለያየ ሰዓት ማለት ነው እንደዚህ የሆነ ነገር እንትን ስትሉ ይሳሳታችኋል አይደለ? እኔ ይሳሳተኛል። እሷ እኮ በቃ ልክ ትክክለኛ የተፈጠረባት አይነት አድርጋ ነው ስታለቅስና እንደዛ እንትን ስትል የነበረው እና እስቲ ሉላ እንኳን እንዴት እንዳለቀሰች አይታችኋል። ምክንያቱም እኔ እርግጠኛ ነኝ እነሱም አላወቁም እንጂ እኔ ሉላም ይሄንን እንደሷ ተቀብታ ህዝብን ለማስለቀስ አስባ አይመስለኝም። አታደርገውም። ምክንያቱም የሚዲያ ሰው ናት። ሚዲያ ላይ ህዝቡ ምን ያክል ስሜቱ እንኳን አይደለም እንደዚህ በዚህን ያክል በአሰቃቂ መደፈር በአሰቃቂ የሆነ ያክል ግፍ መድረስ ቀርቶ በምናምንቴ እንደዚህ የሴት ልጅ ማህፀን ተጨቅጭቆ ምናምን ማለት ቀርቶ የተለያየ ነገር ከቤተሰቦቻቸው እንኳን ተለይተው በቃ የሆነ ነገር ቤተሰቦቻቸውን ለማግኘት ሲያለቅሱ ምናምን ያስለቅሱናል፣ እነሱም ያለቅሳሉ። ሰው እንደመሆንህ መጠን ይሰማሃል አይደል እንዴ? በዛ ጉዳይ እንኳን ብዙ ነገር ነው እንትን የምንለው እንኳን አይደለም ቀርቶ ይህንን አሰቃቂ ነገር ህዝቡ ሰምቶ ማለት ነው። እና እንደሷ አነጋገር ወይም እንደሷ አጨካከን ህዝቡ የሚጨክን አይደለም። እንደዚህ ምናልባት የሚያግዘውም አግዟል፣ ያገዘ የተረዳቸውን ብር ትመልሱላት ሲሉ ነበረ። እኔ እንግዲህ በአንዴ ነው መሰልን የአካውንቷ ተለጥፎ ወዳው ህዝቡ ነገሩ ወዳው ህዝቡ ተነሳስቶ ነበር እና ግዛት እንርዳት የሚለውን ስቲል እንኳ የሽበር ሁላ እየለጠፉ አካውንቷ ይሄ ነው ምናምን እያሉ ነበረ። እኔ እንግዲህ የለሁበትም እኔ እንደሆንኩኝ እውነት የለሁበትም ከዛ ላይ እና የኔ ወዶች ብቻ አላቅም። ጊዜው የቀጣፊ የሌባ ያጭበርባሪ እና የገዳይ ዘመን ነው መሰለኝ። እናንተ የዘራፊ የሰው ነፍስ የሚቀማ አይነት ህዝብ የሚኖርበት አይነት ነው እንዴ? የተማረ እኛ ያልተማርነው እንሻላለን። በእውነት ያልተማርነው እንሻላለን። በአንድ ፊቱ ቢያንስ እንኳ እውነቴን ነው የምላችሁ። በቃ ማለት ያለፍንበት ጊዜም ቀላልም ባይሆንም ግን ብዙ ነገር አክስረን እዚህ ጋር አልደረስንም። አልተማርንም። ተመስገን። የተማረው እየተገደለ ተምሮ ለሀገሩም ለህዝቡም እንዳያገለግል ከተደረገ ምን ያደርጋል ታዲያ? መማሩስ ጥቅሙስ ምንድን ነው? ተምራችሁም ስደት ነው፣ ሳትማሩም ስደት ነው። ተምራችሁም ስራ አጣችሁ መንገላታት ነው። ተምራችሁም በቃ አለ አይደል የሆነ በተማራችሁበት ጥሩ ቦታ ላይ ካልተቀጠራችሁ፣ ጥሩ ቦታ ላይ ስራ ላይ ካልሆናችሁ መማሩ ጥቅሙ ምንድን ነው? ጥቅሙ ምንድን ነው?
ዶክተር ሆኖ በቃ ስፔሻል ዶክተር ነው። በቃ አገሪቷ እንደ ለሀገሪቷ እንደዚህ ያለው የተባለ ስንት ስንት ተገደለ ይባላል እንዴ! የተለያየ በትምህርት ደረጃ ከፍ ያለ ሰው ኢትዮጵያ ላይ መኖር አይችልም። ታውቃላችሁ? መኖር አይችልም። ሲጀመር መጥፋት አለበት ቶሎ ብሎ። ምክንያቱም ለእናንተ አይጠፋችሁም ይሄ እና በጣም ነው የሚገርመው። በጣም ነው የሚያሳዝነው። ወንድሟን ያጣች እህታችን በጣም ነው ያሳዘነችኝ። እናት ከዛ በጣም ነው አሉ በቃ በጣም ነው እንኳን ለሷ ለእኔ ከብዶኛል ነው ያለችው ልጅቷ። እና እውነቷን ነው ይከብዳታል። እውነቴን ነው የምላችሁ። አይደለም በእናት ጫማ ሆናችሁ በእህትየዋ ጫማ ሆናችሁ ራሱ በጣም ከባድ ነው። ወንድሜ ነገ ጧት ተምሮ እሷን በስደቱና ብዙ ነገር እያደረገች አስተምረው ይሆናል ተምሮ ነገ ጧት ለእኔም ለሀገሩም ለእናቱም እንግዲህ ብዙ ተስፋ የተጣለበት ወንድም እንደዚህ ለዛውም በፈጣሪ እንትን ሳይሆን በሰው እጅ በመርዝ ይህን ያክል ወንድማችሁ እንደዚህ ያረፈላችሁ ሲባል እውነቴን ነው የምላችሁ። በቃ እኔ እንጃ ብዙ ነገር ነው የምታስቡት እንደው በቃ ብዙ ነገር እና አሁንም እግዚአብሔር ደግሞ ይሄ ልጅ ፍትህ እንዲያገኝ ደሙ ደመ ከልብ ሆኖ እንዳይቀር። ምክንያቱም ብዙዎቹ ተገድለው ደማቸው ደመ ከልቡ ብቻ ሆኖ ነው የቀረውና ገዳያቸው ሳይታወቅ አይደለም ቀርቶ እንደ ማንኛውም ሰው ስቲል በሚዲያ ታዋቂ የሆኑ ሰዎችም ገዳያቸው አልታወቀም እስካሁን ድረስ ማለት ነው። ለምሳሌ እነ ከሌ ልበላችሁ እንዴ እነ ከሌ ልበላችሁ። ያው ታውቋቸዋላችሁ በሚዲያ እንኳን ብዙ ሰው ብዙ ህዝብ በእነሱ ምክንያት ያለቀላቸው ሰዎችማ እኮ ገዳያቸው ይሄ ነው ተብሎ ይፋ አልተደረገም እስካሁን ድረስ እና እንኳን አይደለም ሌላው ማንኛውም ሰው እና እህታችንም ቢያንስ እንኳን የወንድሟ ገዳይ ታስሮ ተገቢውን ቅጣት አግኝቶ ተገቢውን ፍርድ አግኝቶ እሷም ደግሞ ወደ ራሷ ተመልሳ ስራዋን ሰርታ እንግዲህ ደግሞ የሰው ልጅ ህይወት ይቀጥላልና እናቷንም ሌሎች ቤተሰቦቿንም እንድታግዝ እሷም ወደ ራሷ እንድትመለስ እንድትረጋጋ ፈጣሪ እንግዲህ ማስቻሉን ይስጣት ነው የምለው። እውነቴን ነው የምላችሁ። መጽናናቱን ይስጣት። በሰው ሀገር ከባድ ነው። ማንም ካጎናችሁ ሆኖ የሚያጽናናችሁ በሌለበት ሰዓት በጣም ነው የሚከብደው እና በስልክ እንደውም እግዚአብሔር ይመስገን ይሄ ስልክ በመኖሩ እንደው አሁን ተመስገን ነው። ስልክ ባይኖር ኑሮ እንደ በፊት ድሮ እንደሚመጡት የነበረ በአመት አንዴ በ6 ወር አንዴ ነው ተፈቅዶላቸው በቤት ስልክ ምናምን የሚደውሉት። እስኪ ለቤተሰብ እንኳን አይደለም እንደዚህ በሚዲያ የማታውቁት ሰው ጋር ልታወሩ ቀርቶና በእኛ ጊዜ ደግሞ እግዚአብሔር ይመስገን እግዚአብሔር ሁሉንም ነገር አመቻችቶ በየቀኑ በየሰዓቱ በቀን የፈለጋችሁትን ያክል በራሳችሁ ቋንቋ ከራሳችሁ ሰው ጋር እንዲሁም በሚዲያም ሆነ በተለያየ ቦታ በምትጠቀሙት እንትን ታወራላችሁ። ሀሳባችሁን ሼር ትደራረጋላችሁ። ቢያንስ እንኳን አንዳንድ ሰው በተከፋና መከራ ወይም ሀዘን በደረሰበት ሰዓት ሰው እንዲያናግረው የማይፈልግ አለ። አንዳንድ ሰው ደግሞ አይዞህ የሚለውን ቃል ብቻ ሲሰማ የሚጽናና ሰው አለና እውነት አይዞህ ማለት ራሱ በጣም ትልቅ ነገር ነው። ብቻችሁን ስትሆኑ እዛ ብቸኝነት ሲሰማችሁ ደውሉ፣ አይዞሽ እህቴ፣ አይዞሽ በርቺ። እንግዲህ ሁላችንም ወደዛው ነን። ያላግባብ መሆኑ አገዳደሉ ቢያሳዝንም ደግሞ እንግዲህ ምንም ማድረግ አይቻልም። ሞት እንደሆነ አይቀርም። ሁላችንም ወደዛውን ተጽናኛ አይዞሽ ምናምን እያሉ ካጎኗ የሚያጽናና ሰው ሲኖርም በጣም እንትን ነውና እግዚአብሔር ደግሞ ያጽናሽ፣ እግዚአብሔር ያጽናሽ ነው የምለው። እናቱንም ለሞላው ቤተሰቡ እግዚአብሔር መጽናናትን እንዲሰጥ እመኛለሁ ማለት ነው። እንግዲህ ወንድማችንንም ፈጣሪ ነፍሱን በአጸደ ገነት ያኖርለት። ገዳዩንም እንግዲህ ተገቢውን ፍርድ እንዲያገኝ ፈጣሪ ይጨመርበት። ተገቢውን ፍርድ እንዲያገኝ ምክንያቱም ከፈጣሪ የሚመጣ ነገር ስለሚበልጥ እሱ ይጨመርበትና ተገቢውን ፍርድ አግኝቶ እንደዚህ የኔ ያክል በእናንተ ድምጽ በእናንተ እንደዚህ የኔ ያክል ተፈረደ የወንድሜ ገዳይ ፍርዱን አገኘ ብላ እሷም ደግሞ መጥታ እንደምታመሰግን ህዝቡን ያድርጋት ነው የምለው እውነት። ምክንያቱም በሚዲያ ወጥታችሁ ስትጮሁ ህዝቡ ካጎናችሁ እንዲቆም ስትጠይቁ ምክንያቱም ብቻችሁን እንዳልሆናችሁ ታውቃላችሁ። በተለይ ሚዲያ በጣም ፓወር አለው። የሆነ ነገር እንትን ሲል ፓወር አለው እና ለዛ ነው እንግዲህ ይሄንን ኢሾን ይዤ የመጣሁት ዛሬ። አብራችሁን ስለቆያችሁ ስለተከታተላችሁኝ ከልብ እያመሰገንኩኝ እህታችሁ ሜላት ነበርኩኝ አብሬያችሁ የቆየሁት። ያው እግዚአብሔር አምላክ ደግሞ ሰላምና ፍቅርን
እውነት የሰው ልጅ ከአውሬነት ወደ ሰውነት የሚቀየርበትን ዘመን እንዲያመጣልን እየተመኘሁኝ እንዲሁም ደግሞ ለሆሳዕና ዋዜማ እንኳን አደረሳችሁ አላልኳችሁም ከመጀመሪያው ያው የልጅቷን እንትን አስቀደምኩኝ። ለሆሳዕና ዋዜማ እንኳን አደረሳችሁ ውድ ኦርቶዶክሳውያን። ፈጣሪ ደግሞ በሰላም ለትንሳኤው እንዲያደርሰን ቅዱስ ፍቃዱ ይሁን። እግዚአብሔር ሰላምና ፍቅር አንድነት ያምጣልን። አገራችን ኢትዮጵያን ሰላም ያድርግልን። ሰላም ነው የምንፈልገው እኛ ምንም ነገር አንፈልግም። ምክንያት ሰላም ነው የተጠማው ህዝቡ፣ ሰላም ነው የተጠማው። እውነቴን ነው የምላችሁ። በቃ ሰላም ነው የተራበው። ከሰላም በላይ ምንም ነገር የለም። ሰላም ካለ ሁሉም ነገር ይሆናል። ሰላም ካለ ባይኖረው እንኳን ውሃ ጠጥተህ እንኳን ትኖራለህ። እና እንደው ኖረም አልኖረም ሰላም አስፈላጊ ነው። ሰላም ካለለ ምንም ነው ይቻለም። በቃ ሰላም ይበልጣል እና ሰላምን እግዚአብሔር ያምጣልን። በቃ ይህን ጦርነት አጥፍቶ ሞትም ማንሰማበትን ዘመን ያንጣልን ነው የምለው። እግዚአብሔር እንግዲህ የነገሰ ይበለነ። ሆሳዕና በአርያም እያሉ ህፃናት። እኔ ድምፅ የለኝም እና እኮ ያደረሳችሁ ለሆሳዕና። እውነት ደስ በቃ እኔ ሆሳዕና ሲመጣ የሆነ አለ አይደል እንትን የሚላችሁ ነገር አለና እንኳን አደረሳችሁ ለሆሳዕና ዋዜማ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን በሉ። እናንተ እንግዲህ በመጨረሻ ጊዜ ስለሆነ ካልሰማችሁት ነግሬያችኋለሁ። ላይክ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ። ፈጣሪ ከእናንተ ጋር ይሁን። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። ተንኮል ከሚያስቡ ሰዎች እግዚአብሔር ይጠብቀን። መልካም ምሽት፣ መልካም ቀን ይሁንላችሁ። ሰላም ሁኑልኝ። አመሰግናለሁ ስለተከታተላችሁኝ ባይ